ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የነሐሴ 18 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከዛሬ ነሐሴ 18 ቀን 2018 ጀምሮ በመላው ሀገሪቱ ላይ ተግባራዊ እንደሚደረግ አዲስ መግለጫ ተሰምቷል። የመግለጫውን ሙሉ ዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን ከግብር ከፋዮች ጋር በተያያዘ መልካም ዜና ተሰምቷል። በዚህም መሰረት አዲሱ የገቢ ግብር አዋጅ ተሻሽሏል። ምንድነው? በዝርዝር ወደ እናንተ ይዘናል። በሌላው መረጃችን ከኢትዮጵያ ንግድ ባንኮች ጋር በተያያዘ አነጋጋሪ መረጃ በዚህ ሰዓት ከዓለም ባንክ በኩል ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የኢትዮጵያ ንግድ ባንኮችን በተመለከተ አነጋጋሪ መረጃ ወጥ በኢትዮጵያ የባንክ ኢንዱስትሪ ውስጥ ከፍተኛ ቀጣሪ እንደሆነ የሚነገርለት የኢትዮጵያ ንግድ ባንክ የተያዙ የኃላፊነት ቦታዎች ለወንዶች ያደሉ መሆናቸውን የዓለም ባንክ በዚህ ሰዓት አስታወቀ። የዓለም ባንክ በፋይናንስ ዘርፍ ውስጥ በጾታዎች መካከል ያለውን የክፍያ ልዩነት በማስመልከት በኢትዮጵያ ንግድ ባንክ ላይ ያተኮረ የፖሊሲ ሰነድ ሰሞኑን ይፋ አድርጓል። የኢትዮጵያ ንግድ ባንክ ከ50 ሺህ በላይ ሰራተኞች መያዙን የገለጸው የዓለም ባንክ ሰነድ ከአገሪቱ የባንክ ዘርፍ ወደ 1/3 የሆነውን ሰራተኛ መያዙንም ያስረዳል። እንደ አውሮፓውያን አቆጣጠር በ2024 በኢትዮጵያ የባንክ ዘርፍ 187450 ሰራተኞች እንደነበሩና በብዛት ሴቶች ወደ ዘርፉ የተቀላቀሉ ቢሆንም ከፍተኛውን የኃላፊነት ቦታ መያዝ ላይ ችግር አለም ይላል። የኢትዮጵያ ብሔራዊ ባንክ ጾታን መሰረት ያደረገ የመለኪያ መስፈርት ለባንክ አውርዶ እንደነበር ያስታወቀው ዓለም ባንክ በኢትዮጵያ ንግድ ባንክ ውስጥ በተከታታይነት በጾታዎች መካከል የሚታይ የክፍያና የሥራ ድርሻ እድገት ልዩነት ስለመኖሩ ሰነዱ ያስረዳል። ንግድ ባንክ ምንም እንኳን ከፍተኛ የኃላፊነት ቦታና የክፍያ ጣሪያ ስታንዳርድ እንዳለው ቢቀመጥም በሥራ ድልድሉ ሴቶች የሚያደርጉት ከወንዶች ባነሰ ዝቅተኛ በሆነ ፍጥነት መሆኑንና ለዚህ አይነት አሰራር ምንም አይነት የተብራራ ምላሽ አለመኖሩንም አስረድተዋል። ሴቶች በብዛት ከስራ በመቅረት ሪፖርት ይደረግባቸዋል የሚለው ሰነድም ይህ ሊሆን የቻለው ቤት ውስጥ ያለባቸው ልጅ የማሳደግና የሥራ ገበታ ውጭ ያላቸው ጊዜ አነስተኛ መሆኑንም ጠቅሷል። በንግድ ባንክ ውስጥ በወንዶችና በሴቶች መካከል የተለያየ አይነት አቅም አለ የሚል እሳቤ መኖሩን ጥናቱ ቢያረጋግጥም በሱፐርቫይዘር ዘንድ ሴቶች ከሕፃን ልጅ አያያዝ ጋር በተገናኘ ከሥራ ቦታቸው አለመገኘታቸውን በተደጋጋሚ ከወንዶች በበለጠ ሥራ ላይ አለመገኘት ተደርጎ ይወሰዳልም ማለቱን ገልጿል። በኢትዮጵያ የባንክ ዘርፍ ጾታን መሰረት ያደረጉ ፖሊሲዎች እየተተገበሩ ቢሆንም የሴቶችን አቅም ሊያሳዩ የሚችሉና ተወዳዳሪዎችን ሊያሳድጉ የሚችሉ ጊዜያዊና ለአጭር ጊዜ የሚሰጡ የኃላፊነት ቦታዎች እንዲይዙ እየተደረገ አለመሆኑን የዓለም ባንክ በዚህ ሰዓት ማስታወቁን ሪፖርተር ዘገባ በዚህ ሰዓት አስነብቦናል። በሌላው መረጃችን ከዛሬ ነሐሴ 18 ቀን 2018 በመላው ሀገሪቱ ላይ ተግባራዊ እንደሚደረግ አዲስ መግለጫ ወጣ። የ2019 የትምህርት ዘመን የነባርና አዲስ ገቢ ተማሪዎችን ምዝገባ በተመለከተ ከዛሬ ነሐሴ 18 ቀን 2018 ጀምሮ በሁሉም ክልሎች ይከናወናል የሚል አዲስ መግለጫ ወጣ። ምዝገባው እስከ ጳጉሜ 5 ቀን 2018 ድረስ የሚቆይ መሆኑ የተገለጸ ሲሆን እድሜያቸው ለትምህርት የደረሱ ነባርና አዲስ ገቢ ተማሪዎችን በማስመዝገብ ኃላፊነታቸውን ተወጡ ይላል። መስከረም 5 ቀን 2019 የመጀመሪያው ቀን የመጀመሪያ መደበኛ ትምህርት ክፍለ ጊዜ የሚጀመርበት እንደሆነ መግለጹን በዚህ ሰዓት የወጣው ሪፖርት አስነብቦናል። በሌላው መረጃችን ከግብር ከፋዮች ጋር በተያያዘ መልካም ዜና ተሰማ።
በተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 ድንጋጌ የደረጃ ሐመሮሃ በደረጃ ለስር በመካተቱና በቀድሞ የገቢ ግብር አዋጅ የደረጃ ለግብር ከፋዮች ለጤና መድን ይከፍሉት የነበረውን 6900 ብር በማህበረሰብ አቀፍ ጤና መድን አዋጅ ቁጥር 1273/2014 የማህበረሰብ አቀፍ ጤና መድን ተጠቃሚዎች በቀድሞው የገቢ ግብር አዋጅ የደረጃ ሐመሮሃ ግብር ከፋዮች ለጤና መድን ይከፍሉት ወደ ነበረው 2000 ብር ዝቅ ተደርጎ እንዲከፈል መደረጉን የአዲስ አበባ ጤና ቢሮ በዚህ ሰዓት አስታወቀ። የአዲስ አበባ ጤና ቢሮ ኃላፊ የማህበረሰብ አቀፍ የጤና መድን አዋጅ ቁጥር 1273/2014 የማህበረሰብ አቀፍ ጤና መድን ተጠቃሚዎች በገቢ መጠናቸው ልክ መሰረት መዋጮ እንዲያዋጡ የሚደነግግ መሆኑም ተገልጿል። በዚህም ደረጃ ሀ፣ ደረጃ ለ፣ ደረጃ ሐመሮሃ ግብር ከፋዮችና ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች በሚል በአራት ምድብ ተከፋፍሎ ይተገበር እንደነበር፣ ሆኖም የተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 ይህንን ምድብ ወደ 3 እንዲመጣ ማድረጉም በዚህ መሰረት የደረጃ ሐመሮሃ ግብር ከፋይ ስለማይኖር በዚህ ደረጃ ስር ያሉ በ2019 በጀት ዓመት በደረጃ ለስር ተጠቃለው ቀድሞ ይከፍሉት የነበረውን 2000 ብር መዋጮ እንዲከፍሉ የሚደነግግ ለሪፖርተር ገልጿል። ይህም ሲሆን በደረጃ ለስር ሆነው 6900 ብር ይከፍሉ የነበሩ ግብር ከፋዮች እንደ ደረጃ ሐመሮሃ ሁሉ በተመሳሳይ 2000 ብር እንዲከፍሉ እንደሚደረግም አስረድተዋል። የደረጃ ለግብር ከፋይ ሆነው የጤና መድን ተጠቃሚ የሆኑ ዜጎች በቁጥር ይህንን ያህል ናቸው ባይሉም ውስን መሆናቸውን የገለጹት ኃላፊው በቀጣይ የደረጃ ሐመሮሃ ግብር ከፋዮች ይከፍሉ ወደ ነበረው ምድብ ሲጠቃለሉ ሊኖር የሚችለውን ጫና ለመቀነስ መንግስት የበጀት ድጎማ እንደሚያደርግም አስረድተዋል። በከተማ አስተዳደሩ የሚገኝ አንድ የደረጃ ሀ ግብር ከፋይ በዓመት 10,000 ብር ለራሱና ለመላው ቤተሰቡ የጤና መድን አገልግሎት እንደሚከፍል የገለጹት ዶክተር ዮሐንስ ምንም የመክፈል አቅም የሌለውን መንግስት ድጎማ እያደረገ ነውም ብለዋል። ለአብነት በ2017 በጀት ዓመት 2.5 ሚሊዮን የአዲስ አበባ ነዋሪዎች የጤና መድን ስርዓት ተጠቃሚ መደረጋቸውንና 1.3 ሚሊዮን ያህሉ አገልግሎት ማግኘታቸውን የቢሮ መረጃ ያመለክታል። በ2018 በጀት ዓመት 2.7 ሚሊዮን የአዲስ አበባ ነዋሪዎች በጤና መድን ስርዓት አገልግሎት ማግኘታቸውን፣ ለዚህም የከተማ አስተዳደሩ የ1.3 ቢሊዮን ብር በላይ ድጎማ ማድረጉን፣ በ2019 በጀት ዓመትም የ10 በመቶ የእድገት ጭማሪ ተደርጎ ስራዎች እንደሚከናወኑ ዶክተር ዮሐንስ አስረድተዋል። በተለይ ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች ፍትሃዊ ተጠቃሚነት የሚሰፍንበት ትልቅ ማዕቀፍ በመሆኑ የማህበረሰብ አቀፍ ጤና መድን አገልግሎት በ2010 በአዲስ አበባ ከተማ በ10 ወረዳዎች 70,000 የማይበልጡ ዜጎችን ተጠቃሚ በማድረግ እንደጀመረ፣ አሁን ግን በከተማዋ በሁሉም ወረዳዎች እየተተገበረ እንደሚገኝ ከቢሮ በኩል የወጣውን መረጃ ሪፖርተር አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።